ውስተ አፍላገ ባቢሎን ህየ ነበርነ ወበከይነ ሶበ ተዘከርናሃ ለጽዮን ውስተ ኩሃቲሃ ሰቀልነ እንዚራቲነ። ጽዮንን ባሰብናት ጊዜ አለቀስን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ነው። እሱን እንግዲህ ከቅዳሜ ጀምረን እሑድም ዓርብም በተለያየ መልኩ ተማምረናል። እንደ አጠቃላይ ግን አንድ መልእክት በዚህ ሚዲያ ላይ እንነጋገራለን። እግዚአብሔር አምላክ በዓሉን የሰላምና የጤና የበረከትና የምሕረት በዓል አድርጎ እንድናልፍ ስላደረገ ስሙ ለዘላለም ይክበር ይመስገን። በመዝሙር 136 ቁጥር 17 ከአንድ ጀምሮ እንዲሚል ነገር አለ። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። በዚህች ርዕስ ነው የምንነጋገረው። ጽዮንን ባሰብናት ጊዜ አለቀስን። እነማን ናቸው? እስራኤላውያን ናቸው። እስራኤላውያን እንደሚታወቀው መጀመሪያ በዮሴፍ ምክንያት ትናንት ባሳለፍነው በዓል ለ430 ዘመን በግብፅ ኑረዋል። በኋላ ላይ እግዚአብሔር ደግሞ ሲጎበኛቸው በዮሴፍ ምክንያት የተሰደዱትን በሙሴ ምክንያት ሲመልሳቸው ቅዱስ ሚካኤልን ጠባቂ፣ ሙሴ አነጋጋሪ፣ አሮን ደግሞ እነሆ የሚመክርና አብሮ ያንን በረሃ የሚሻገሩ እንደነበሩ ይናገራል። ከኦሪት ዘፍጥረት ምዕራፍ 37 ጀምሮ እስከ 40 ያለው ታሪክ ይህን ያሳያል። ሚጣታቸውን ደግሞ ከኦሪት ዘጸአት ምዕራፍ 5 እስከ 31 ባለው ታሪክ ላይ መጽሐፍ ቅዱስ ላይ የምናገኘው ታሪክ ነው። በአጭሩ ከ430 ዘመን በኋላ እግዚአብሔር አምላክ በቸርነቱ እስራኤላውያንን ጠላትን ገሎ መና እያወረደ ከጥንጫ ላይ ውሃ እያፈለቀ ይልቁንም ደግሞ ባህር ከፍሎ ካሻገራቸው በኋላ በሙሴ በኩል የሚገርመው ነገር ኢያሱን፣ በአሮን በኩል አልዓዛርን እየተካ ከዚያም መሳፍንት ሲሞት መሳፍንት እየተካ ወይም ደግሞ መስፍን ሲሞት መስፍን እየተካ ካህን ሲሞት ካህን እየተካ ከኤሊ ደረሰ ብሎ ይሄ የህዳር 21 ቀን ታሪክ ይጀምራል። በአጭሩ የመጀመሪያው ስደት ይሄ ነው። ከ430 ዘመን በኋላ የ40 ቀኑ መንገድ 400 ዘመን ሆኖባቸው በደላቸውና እግዚአብሔርን አለመመልከታቸው አለመታዘዛቸው በ40 ቀን ተጉዘው ይደርሱበት የነበረው መንገድ ወደ 430 ዘመን ሄዶባቸዋል። ብዙ ጊዜ ልናስበው የሚገባን ነገር በአጭር ጊዜ መስራት የምንችለው ነገር ከእግዚአብሔር ጋር ስንለይና ክብሩን ለእግዚአብሔር ባለመስጠታችን ምክንያት ረዥም መንገድ እንጓዛለን። በአጭር መንገድ ብዙ በረከት ማግኘት ስንል በስጋ መንገድ ብዙ ዙሪያ እየዞርን አዙሪት ይዘንና የእግዚአብሔርን አሰራርና ስራ ወደኋላ እናዘገየዋለን። ስለዚህ ሰው ሩጦ ለመቅደምም ታግሎ ለመጣልም ይልቁንም ሀገር ለመጠበቅ ይልቁንም ቤት ለመስራት ይልቁንም ደግሞ ሕይወትን ለመለወጥ እግዚአብሔርን ማስቀደም ግድ ይላል። የእኛ ችግር እኛ ከፊት እንቀድምና እግዚአብሔርን ተከተል እንለዋለን። አይሆንም፣ ሊሆን አይችልም። እግዚአብሔር መቅደምና እኛ መከተል ነው ያለብን ማለት ነው። የእስራኤል ችግር ይህ ነው ማለት ነው። እና ከዚህ በኋላ ነው እስራኤላውያን የኤርትራን ባህር ተሻግረው ሲና ተራራ ሲደርሱ እግዚአብሔርና ሙሴ ተነጋግረው ታቦተ ጽዮን የተገኘችው እዚህ ላይ ነው፣ እንመለስበታለን። ሌላኛው ርዕሳችን የተነሳንበት ደግሞ በኤርምያስ ዘመን ነው። በኤርምያስ ዘመን እስራኤላውያን እግዚአብሔርን በድለው እንደገና ወደ ባቢሎን ወርደዋል። ወደ ባቢሎን ወርደው ለ70 ዘመን መከራ አይተዋል። ባቢሎን ወርደው ማለት ነው። በእስራኤል ችግር ምክንያት እነሆ እነ ኤርምያስ አብረው ወርደው አቤሜሌክም ደግሞ እንደሆ ቅጠል ተሸክሞ ባሮክ ደግሞ በመቃብረ ነገሥት ብትንትናቸው ወጦ ማለት ነው። አያችሁ፣ ለእግዚአብሔር አለመታዘዝና ሕገ እግዚአብሔርን አለመጠበቅ፣ ትእዛዘ እግዚአብሔርን አለማክበር አንድነትን ወደ መበታተን፣ ኑሮን ወደ ስደት፣ ደስታን ወደ ሐዘን ይልቁንም ደግሞ በስደት መከራ ማየትንና መከራ መቀበልን ያመጣል። ይህ ችግር ምንድን ነው? እግዚአብሔርን አለመታዘዝ፣ ለሃይማኖት ቦታ አለመስጠት፣ ሕግንና ትእዛዝን አለማክበር የሚያመጣው ጣጣ
ይሄ ነው መከራ የሚያመጣው ማለት ነው። አሁን እንደ ሀገራችን ኢትዮጵያ የምናየው ሁሉ ነገር ወንዝ የተሻገረ ድንበር የደፈረ አካል የለም። እርስ በርሳችን የምንበላለው አንዱ ገዳይ፣ ሌላው ተገዳይ፣ አንዱ አሳዳጅ፣ ሌላው ተሰዳጅ፣ ሌላው ጨካኝ እየሆነ የምናየው አንዱ በይ አንዱ ተመልካች የኛው ችግር እንጂ እግዚአብሔር አይደለም። ስለዚህ ሀገራችን ኢትዮጵያ ከስደትና ከመከራ ከረሃብ እንዲሰውርልን መልካም ፈቃድ ይሁንልን። አሁን 70 ዘመን ወደ ባቢሎን የወረዱ እስራኤላውያን ናቸው። ምን አሉ? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን ይላል። ይቀጥልና በአህያ ዛፎቿ ላይ መሰንቋችንን ሰቀልን፣ የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉረሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ፣ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን አንቺ ወራዳ የባቢሎን ልጅ ሆይ ስለተቀበልሽን የሚቀበልሽ የተመሰገነ ነው። ሕፃናትሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው ብሎ ልበ አምላክ ዳዊት እርግማንም እንደገና ደግሞ ትዝታም ምስጋናም ክብረ ጽዮንም የሀገርንም የስደትን መከራ የሚያስታውስ አስተምሮ እዚህ ላይ እንመለከታለን። ይህን እንግዲህ ያለን ማን ነው? ልበ አምላክ ምንድን ነው የሚለው? ውስተ አፍላገ ባቢሎን ህየ ነበርነ ወበከይነ። ስለ ትሩፋት ተናግሮታል ይላል። ትሩፋን ስለ እነሱ ተናግሮታል። ትሩፋን ተማርከው ባቢሎን ሲወርዱ ዘመድ ከመዘመዱ፣ ወንድ ልጅ ከአባቱ፣ ሴት ልጅ ከእናቷ ሳይለያዩ በአንድነት ወርደዋል ይላል። ወደ ስደት ሲሄዱ ወንዱም ሴቱም ሽማግሌውም ወጣቱም ሕፃናቱም አንድ ላይ ሆነው ወደ ባቢሎን ወርደዋል። ከባቢሎን ወንዝ ሲደርሱ በሚለያዩበት ጊዜ እንግዲህ ወዲህ ለባሪያ መሰንቆ ምኑ ነው? ተማርከናል፣ ወርደናል፣ ተዋርደናል፣ ተሸንፈናል። ስለዚህ ለአገልጋይ ለባሪያ መሰንቆ ምኑ ነው? የቆመውን መቁረጥ የተኛውን መፍለጥ ነው እንጂ ወደ ባርነት ወደ አገልጋይነት ከክብር ወደ ሐሳር ከሀገራችን ወደ ስደት ገብተናል። ከብረን ነበር፣ ተዋርደናል። ኑረን ነበር፣ አኗኗሪ ሆነናል። ስለዚህ አሁን እኛ የቆመ እንጨት መቁረጥ፣ የተቆረጠው መፍለጥ፣ ማንደድ፣ መታዘዝና መውጣት መውረድ እንጂ ክብር ከኛ ለቆ የለም ወይ ብለው መናገር ጀመሩ ይለናል። ምንድን ነው የሚለው? በገናችን ከአህያ ላይ ሰቅለው ተለቃቅሰው ተለያይተዋል ይላል። አንድም በገናቸውን ከአህያ ላይ፣ አህያ ማለት ዛፍ ነው። የአህያ ዛፍ ይባላል። ይሄ ዛፍ የሚገኘው ወንዝ አካባቢ ነው። በአህያ ዛፎቿ ላይ ማለት ወንዝ አካባቢ ምንጭን ተገናርጎ ውሃን ተገናርጎ የሚበቅል ሁልጊዜ ውሃ የሚመገብ እንጨት ነው ማለት ነው። ከአህያ ላይ ሰቅለው ተለቃቅሰው ተለያይተዋል። የሀገራቸውን ነገስታት ዘምተው ሲመለሱ የሀገራችን ነገስታት ዘምተው ሲመለሱ ከሀገራቸው ወንዝ ሲደርሱ የሰባ አርደው የጸራ አውርደው በልተው ጠጥተው ተድላ ደስታ አድርገው ከከተማው ከገቡ በኋላ መሳፍንቱ፣ መኳንንቱ፣ ኃያላኑ የማረኳቸውን እየነጠሩ ይዘው ወደ ቦታቸው ሲሄዱ አልቅሰው እንዲለያዩ በባቢሎን ወንዝ ተቀመጥን ወይም ተቀምጠን አለቀስን። አንድም በሲኦል ወንዝ ተቀምጠን አለቀስን ይልና ሶበ ተዘከርናሃ ለጽዮን ኢየሩሳሌምን፣ አንድም ገነትን ባሰብን ጊዜ አለቀስን ይለናል። ኢየሩሳሌም ማለት ሦስት ትርጉምን ያመጣል። አንደኛው ኢየሩሳሌም ማለት የዳዊት ከተማ መናገሻ ናት፣ ከተማዋ ናት። ሌላው ሀገር ናት። ሌላው ኢየሩሳሌም ሰማያዊት ናት። ወደ ጽዮን እንምጣ።
ጽዮን ማለት አንደኛ ኢየሩሳሌም ናት፣ ሁለተኛ ታቦተ ጽዮን ናት፣ ሶስተኛ ጽዮን ማለት ድንግል ማርያም ናት። የብሉይ ኪዳኗ ጽዮን የድንግል ማርያም ምሳሌዋ ናት። የአዲስ ኪዳን ጽዮን ድንግል ማርያም አማናዊቷ ናት። ስለዚህ ኢየሩሳሌም ማለት አንደኛ ከተማዋ ስትሆን፣ ሁለተኛ እንዳጠቃላይ ሲሆን፣ ሶስተኛ ደግሞ ኢየሩሳሌም ማለት ኢየሩሳሌም ሰማያዊት ናት። ለዚህ ነው እናንተ ክርስቲያኖች በዚህ እንደተሰበሰባችሁ በኢየሩሳሌም ሰማያዊት ይሰብስባችሁ ያለው አባ ሕርያቆስ በቅዳሴው ይህንን ለመናገር ነው። ጽዮን ስንል ደግሞ እንደተናገርን ነው። አንደኛው ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ከተማን ያመለክታል። ሁለተኛ ጽዮን ማለት ድንግል ማርያምን ያመለክታል። ሶስተኛ ጽዮን ማለት ታቦተ ጽዮንን ያመለክታል ማለት ነው። ስለዚህ ምን ይላል? ኢየሩሳሌምን አንድም ገነትን ባሰብናት ጊዜ ውስተ ኩያቲሃ ሰቀልነ እንዚራቲነ። እንግዲህ ወዲህ ለአገልጋይ በገና ምኑ ነው? የቆመውን መቁረጥ የተኛውን መፍለጥ ነው እንጂ ብለን በገናችንን ከአህያ ሰቀልነ። አንድም ተድላ ነፍሳችንን በኢየሩሳሌም፣ አንድም በዕፀ በለስ ምክንያት ልጅነታችንን ተውነ። አንድም ተድላ ነፍሳችንን በገነት ተውነ። እስመ በህየ ተስእሉነ እለ ፄውውነ። አዎ ነገረ ማህሌት እለ ፄወውነ ይላል። ነገረ ማህሌት የማረኩን ሰዎች በባቢሎን የምስጋና ነገር ጠይቀናልና እነሆ ማርከው ወስደው የሀገርህን ዘፈን እየዘፈንክ አጫውተን እንዲሉን። አንድም የእነሱን አጋንንት በሲኦል የምስጋና ቃል ተጠይቀውናልና ወለሂ ይወስዱነ ይቤሉነ ህልዩ ለነ እመሃሌሃ ለጽዮን። ማርከው ባቢሎን የሚወስዱን ሰዎች አስቀድሞ በኢየሩሳሌም ታመሰግኑት የነበረው ምስጋና ሰውረው አመሰገኑ ወይም አመስግኑ ብለውናልና እነሱ አመስግነው ማመስገን ወይም ደግሞ አውቀው ማሳወቅ ባይችሉ አመስግኑ ብለውናልና ሰው ሊሰርቅ ሊቀማ ሲሄድ ወንድሜ መንገድ አስቤያለሁና አትርሳኝ ብሎ እንዲሄድ፣ አንድም ድል ነስተው ወደ ገሃነም የሚያወርዱን አጋንንት በገነት የምታመሰግኑትን ምስጋና አመስግኑ ብለውናልና ሰቀልነ። አሁን ለአጋንንት ምስጋና ደስ የሚያሰኛቸው የሚረባቸው የሚጠቅማቸው ሆኖ አይደለም። ሰው ሊሰርቅ ሊቀማ ሲሄድ ከመነኩሴ ሄዶ አባቴ አትርሳይ ብሎ አቡነ ዘበሰማያት ተቀብሎ እንዲሄድ እፎ ናሐሊ ማሕሌተ እግዚአብሔር በምድር ነኪር። ከአምልኮተ እግዚአብሔር ልዩ በሚሆን በባቢሎን የእግዚአብሔር ምስጋና እንደምን እናመሰግናለን ብለን ሰቀልነ። አንድም እንደምን እናመሰግናለን፣ አንድም ልጅነት በሌለበት በሲኦል እንደምን እናመሰግናለን አልን ይልና እመሰ ረሳይኩኪ ኢየሩሳሌም ለትርሳኒ የማኔ። ኢየሩሳሌም እንዲስ ዘንግቼሽ እንደሆነ ስልጣኔ ትለኝ። መለየትማ ተለይታው የለምን እንደተለየችኝ ትቅር ሲል ነው። አንድም ገነት እንዲህስ ዘንግቼሽ እንደሆነ ልጅነቴ ትለኝ፣ መለየትማ ተለይታው የለምን ቢሉ እንደተለየች ትቅር ሲል ነው። ወይጥጋ ልሳኔ በጉሬ ኢተዘከርኩኪ። አዎ እንዲህስ ያላሰብሁሽ እንደሆነ አንደበቴ ከጉረሮዬ ጋር ይጣጋ፣ በአንደበቴ ያለ ጉረሮዬ በጽም ይጣጋ። አንድም በጽም ነፍስ በጽማ ነፍስ ይያዝ። ወለእመ ይበጻይኩ ለኢየሩሳሌም በቀዳሚ ትፍስሕትየ። አስቀድሞ ሳልማረክ ከኢየሩሳሌም በተድላ በደስታ ሳለሁ ይህን ብታደርግልኝ ይህን እሰጣለሁ ብዬ ለኢየሩሳሌም አልተሳልሁ እንደሆነ አንድም 7ቱን ዓመት በገነት ሳለው ለእግዚአብሔር ምስጋና አላቀረብኩ እንደሆነ ይትጋ ልሳኔ። እንደሚታወቀው በዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አዳምን ከፈጠረ በኋላ 4 መሰረታዊ ስጦታ ሰጥቶታል። አንደኛው ልብስ ነው፣ ጸጋ እግዚአብሔር ነው። ሁለተኛው ምግብ ነው፣ በገነት ያለ ነው። ሶስተኛው መጠለያ ነው፣ ቤት ማለት ነው፣ በገነት ያለ ነው። አራተኛው ኦክስጅን አየር የሚተነፍሰው ማለት ነው። ይህን ሰጠና ወአንበሮ ውስተ ገነት በገነት አስቀመጠው ይላል። በገነት 7 ዓመት እግዚአብሔርን ሳይበድል ኖረ።
አዎ እምድኅረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ አዳም እግዚአብሔርን በደለ ይለናል። እግዚአብሔርን ከመበደል ሁላችንም እግዚአብሔር ይሰውረን። ለዚህ ነው ምን አለ? 7 ዓመት በገነት ሳለሁ ለእግዚአብሔር ምስጋና አላቀረብሁ እንደሆነ ይትጋ። አዎ እነሆ ጉረሮዬ ከትናጋዬ ይጣበቅ። ምን ማለት ነው? አመስግኛለሁ 7 ዓመት። ከ7 ዓመት በኋላ ግን ሰይጣን አሳሳተኝ ለማለት ፈልጎ ነው። ተዘከሮም እግዚኦ ለደቂቀ ኤዶም በዕለተ ኢየሩሳሌም። አቤቱ ኢየሩሳሌም በታጣችበት ቀን የኤሳውን ልጅ በመዓትህ አስባቸው። የኤሳውን ልጆች በመዓትህ አስባቸው። ኤዶም የኤሳው የፈቲው ስሙ ነው። ፈታዊሃ ለመብል እንዲል አንድም ገነት በታጣችበት ቀን የዲያብሎስን ወገኖች በመዓትህ አስባቸው ሲል ነው። እለ ይብሉ ተክወ ወተሰውጠ እስከ መሰረታቲሃ ጦራችን ከእልፍኟ ድረስ ተወራኘችበት ተሰማራበት የሚሉ እሊህን አንድም ስልጣናቸውን አፋዊ ውስጣዊ ትሩፋቷን እስከ ማስለቀስ ደረሰ የሚሉ እሊህን አጥፋቸው እያሉ ይናገራሉ አለ። ውስተ ባቢሎን ህስርት ጎስቋላ የባቢሎን ልጅ አንድም ወራዳ የገሃነም ልጅ ብፁዕ ዘይትበቀለኪ በቀለ ተበቀልክነ ተበቅሎ የሚያጠፋሽ ዘሩባቤል ንዑድ ክቡር ነው። አንድም እንደ ተበቀልሽን ተበቅሎ የሚያጠፋሽ፣ አንድም አንቺስ የሚበቃሽን ያህል ተበቀልሽን ወንድም ተበቅለሽን ነበር። ተበቅሎ የሚያጠፋሽ ዘሩባቤል ንዑድ ክቡር ነው። ተበቀልከነ ተበቀልክኒ ይላል። ወብፁዕ ዘይዞም ለደቂቅ ወይነጽሖም ውስተ ኮኩ የልጆችሽን ይዞ በጭንጫ ላይ የሚፈጫቸው የሚፈጠርቃቸው ዘሩባቤል ንዑድ ክቡር ነው። አንድም ወገኖችሽን አጋንንትን ይዞ በመስቀል በጥምቀት ድል የሚነሳቸው ክርስቶስ ንዑድ ክቡር ነው ብሎ ቅዱስ ዳዊት በትርጓሜ ዳዊት ላይ ይህንን ቃል ይናገራል። እንግዲህ ምንድን ነው ዋናው ትልቁ መሰረታዊ ነገር? ጽዮንን ባሰብናት ጊዜ አለቀስን ያሉ እስራኤላውያን ናቸው። የትኞቹ? ባቢሎን የወረዱት። ባቢሎን ወርደው ለ70 ዘመን ተገርፈዋል፣ ተሰቃይተዋል፣ መከራይተዋል። መጨረሻ ላይ ግን በኤርምያስና በአቤሜሌክ በባሮክ ጸሎትና ልመና ዘካርያስ ትንቢተ ዘካርያስ ምዕራፍ 1 ቁጥር 7 ላይ እንደምንመለከተው ካህኑ መልአኩን ጠየቀ። መልአኩ እግዚአብሔርን ጠየቀ። እግዚአብሔር ደግሞ ትንሽ ጊዜ ተቆጥቼ ነበረ፣ አሁን ወደ ምሕረት ተመልሻለሁ፣ ወደ ኢየሩሳሌም ይመለሳሉ፣ ምድራቸው ታበቅልላቸዋለች፣ በረከታቸውን ያገኛሉ፣ ወደ ሀገራቸው ቤታቸውን ሰርተው ይኖራሉ ብሎ እግዚአብሔር ቃል ገባ። የሆነው በ66 ዓመታቸው ነው። በ66 ዓመታቸው አቤሜሌክንና ኤርምያስን አገናኘ። እነሆ ባሮክን አገናኘ። ከስደት ተመልሰው በሀገራቸው ኖሩ ነው የሚለውና እግዚአብሔር አምላክ በስደት ላይ ያሉ ወገኖቻችን ወደ ቤታቸው ወደ ሀገራቸው እንዲመልስ፣ ከሃይማኖት ወጥተው ወደ ሌላ ሃይማኖት፣ ከሀገር ወጥተው ወደ ሌላ ሀገር፣ ከቤታቸው ወጥተው ወደ እስር ቤት የወረዱትን በቸርነቱ እግዚአብሔር አምላክ እንዲመልስ መልካም ፈቃድ ይሆንልን። እንግዲህ ወደ ዕለቱ ታሪክ ስንመጣ እንዲህ ይለናል። የምንተርከው ቅድም እንዳልነው እንግዲህ ጽዮን ማለት በሶስት አይነት መልኩ ይታያል ብለናል። አንደኛው ጽዮን ማለት ታቦተ ጽዮን ሙሴ 40 ቀንና 40 ሌሊት ጸልዮ ከእግዚአብሔር የተቀበላት ታቦተ ጽዮን ትባላለች። ሁለተኛው ኢየሩሳሌም ጽዮን ትባላለች። ሶስተኛዋ ጽዮን ማርያም ድንግል ማርያም ትባላለች ነው። እንግዲህ ታሪኩን ስንመለከት የታሪክ ምን ይለናል? ጌታ እስራኤልን ከምድረ ግብፅ በሙሴ መሪነት ጠላት ገሎ ባህር ከፍሎ ካሻገራቸው በኋላ በደብረ ሲና ታቦተ ጽዮንን በሙሴ አማካኝነት ሰጣቸው ይልና 40 ዘመን ከደመና መና እያወረደ አንድም መና አውርዶ ውሃ ጥንጫ ላይ አፍልቆ እየመገባቸው ከዚያ መስፍን ሲሞት መስፍን፣ ካህን ሲሞት ካህን እያስነሳ ከኤሊ ደረሰ ይለናል። እዚህ ታሪክ ላይ ነው የወጣ ነው። እንግዲህ ከኤሊ ደረሰ ይልና ኤሊ ክህነት ከምስፍና ይዞ 40 ዘመን አስተዳድሮ ሲደክም አፍኒንና ፊናስ የተባሉ ልጆቹን ምሉና ዱግ አድርጎ ሾማቸው ይልና በጣም ከባድ ታሪክ እዚህ ጋር ይመጣል። ምንድን ነው የሚለው? ወደቂቀ ኤሊሰ እኩያን ወይ ሆሩ በፍኖተ ኤሊ፣ የኤሊ ልጆች ግን ክፎች ነበሩ፣ በአባታቸው መንገድ አልሄዱም ይላል። ይሄ የዚህ ዘመን ነው። እንግዲህ
የኤሊ ልጆች ክፉ ነበሩ። በአባታቸው መንገድ፣ በእናታቸው መንገድ፣ በአባቶቻቸው መንገድ አልሄዱም። ይልቁንም የአባታቸውን ጉዞ አላስቀጠሉም። አባታቸው ሀብተ ክህነትን፣ አባታቸው ሀብተ መንግስትን ሁለቱን አንድ አድርጎ ትእዛዘ እግዚአብሔርን፣ ሕገ እግዚአብሔርን እየጠበቀ ተጉዟል። ልጆቹ ግን በሦስት ነገር እግዚአብሔርን በደሉ ይላል። የመጀመሪያው በሌሊት ሲበራ አድሮ በፀሐይ ወይም ምንድን ነው የሚለው ሲናገር ጽዩአነ ምግባር ሆኑ። በፊት የነበረውን ስርዓት አጠፉ። አንደኛ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ ማልት የሚጠፋ የደብተራ ኦሪት የሙሴና የአሮን ስርዓት ነበር። ምን ያደርጋል ብለው አንደኛ ዘይቱን ደፍተዋል፣ ሁለተኛ መብራቱን አጥፍተዋል። አዎ ምን ይጠቅማል ብለው ወደ እኛ ስናመጣው ዘይት ማለት ፍቅር ነው። መብራት ማለት ሃይማኖት ነው። ዛሬ ፍቅርን ያልደፋ ማን ነው? ሃይማኖቱን ያለወጠ ማን ነው? በሃይማኖቱ የማይጠራጠር ማን ነው? ፍቅር ያለው ሃይማኖቱን ያጸና በሃይማኖቱ የጸና ታማኝና ትጉህ አገልጋይ ማን ነው? መፈተሽ ያስፈልጋል ራስን። ሃይማኖት ስንል እንደ ሃይማኖት አለ ማለት አይደለም። ሃይማኖት ኑሮት ያዕቆብ እንደተናገረው ምዕራፍ 2 ላይ ስራህንና ሃይማኖትን አንድም ምግባርህንና ሃይማኖትን ለይታ አሳየኝ። ሃይማኖት የሌለው ስራ የሞተ ነው። ሃይማኖት የሌለው ስራ የሌለው ሃይማኖትም የሞተ ነው። ስለዚህ ሃይማኖትህንና ስራህን ለይታ አሳየኝ ይላል። ዛሬ ፍቅር ያለው ማን ነው? በጎ ስራስ ያለው ማን ነው? ሰላምስ የት ነው ያለችው? ይቅርታስ ወዴት ነው ያለው? ስለዚህ መጀመሪያ ዘይቱን አፈሰሱ፣ ቀጥለው እዚያው ላይ ደግሞ መብራቱን አጠፉ ይላል። አንደኛው ይህ ነው። ሁለተኛው ደግሞ እነዚህ የኤሊ ልጆች ያጠፉት ጥፋት ወይም ደግሞ የበደሉት በደል መስዋዕት የሚሰዉ ሰዎች ሲመጡ ከታረደው ስጡን ይላሉ። እነሱም ቅድመ ይጢስ ውሃ ዘበህጉ ይላል። መጀመሪያ ስቡ ይጢስ፣ ደሙ ይፍሰስ፣ አጥንቱ ይከስከስ፣ ከዚህ በኋላ የወደደኸውን ታደርጋለህ ወይም የወደዳችሁትን ታደርጋላችሁ ሲሏቸው ይህንን ሲነግሯቸው ብትሰጠኝ ስጠኝ፣ ብትሰጡን ስጡን፣ ካልሰጣችሁን በግድ እንወስዳለን እያሉ ብልት ብልት ስጋ እየነጠቁ በመንጠቆ ይበሉ ነበረ። አዎ ሁለተኛው ለእግዚአብሔር የተሰዋውን መስዋዕት እየቀሙ መብላታቸው ነው ማለት ነው። ዛሬስ እንደ ሃይማኖትም ስንወስድ ስንመለከት ማን ነው ዛሬ እግዚአብሔርን ያልዘረፈ፣ የእግዚአብሔርን ድርሻ ያልበላ፣ የእግዚአብሔርን ጊዜ ያልበላ፣ የእግዚአብሔርን ገንዘብ ያልበላ? አዎ ማን ነው ዛሬ? እንደ ቤተ ክህነትም ስናየው እንደ ሕዝብም ስናየው አስራቱን በኩራቱን የእግዚአብሔርን ጊዜ የእግዚአብሔርን ገንዘብ ያልበላ ማን ነው? ማን ነው? ይህንን ነው የሚናገረው። ዛሬም ያው ነው። አፍኒንና ፊናስ ሁነናል። አዎ ምዕመኑም አስራቱም በኩራቱን የእግዚአብሔርን ጊዜ በልቷል። ወደ ቤተክርስቲያን አትመጣም ወይ የማርያም አትመጣም ወይ ሲባል ስራ አለኝ ወዘተ ወዘተ የሚል ነገር ጊዜ ገቢር ለእግዚአብሔር ጊዜ እግዚአብሔር ሆኖ ሳለ ለእግዚአብሔር ጊዜ መስጠት አቅቶን በዓለም ላይ የምንባዝን ብዙዎቻችን ነን ማለት ነው። ስለዚህ አንደኛ ጊዜ በልተናል፣ ሁለተኛ ከ110 የእግዚአብሔር ነው፣ የእግዚአብሔርን ድርሻ በልተናል። በሌላ መልኩ ደግሞ እግዚአብሔር ከሰጠን ላይ ሁሉ እኛ እግዚአብሔር የሚፈልገው ነገር አናደርግም። በዚህ ምክንያት እንደ ኤሊ ልጆች ስቡን ወይም ደግሞ ስጋውን በሜንጦ እየነጠቁ እንደበሉት ዛሬም በተለያየ መልኩ የእግዚአብሔርን ድርሻ ሰዎች እየበሉ ነው። ይህንን አንድ ጥቅስ እንውሰድ። ምንድነው ያለው ሚክያስ? እግዚአብሔር እንዲህ ይላል፣ ሰርቃችሁኛል። አዎ አስራቴን በኩራቴን ቀዳማያቱን ጊዜውን ሰርቃችሁኛል፣ ምስጋናዬን ሰርቃችሁኛል ይላል እግዚአብሔር። እግዚአብሔርን ከመስረቅ ሁላችንም እግዚአብሔር ይሰውረን። ሌላኛው ሶስተኛው በጣም ይከብዳል ለመናገር። ምን ይላል? አይኑሰ እስራኤል ደብተራ ኦሪት ሂደን ከጽዮን ተማጽነን እንመጣለን ሲሉ መቃጠሪያ አደረጉ። ሴቶችም ይህንማ መቼ ከባሎቻችን አጣ ነው ብለው ቀርተዋል ይላል። ምንድነው? የአፍኒንና ፊናስ ከእስራኤል ቆነጃጅት ጋር በዚያ በመሰዊያው የዝሙት መፈጸሚያ አደረጉት። ይህ ነው እግዚአብሔርን ያበሳጨው ሶስቱ ነገር ማለት ነው። ኤሊም ይህን ሰምቶ ደቂቄ አኮ ሰናይ ዘእሰም ብክሙ ልጆች የምሰማባችሁ መልካም አይደለም። ለእማ አበሰ ሰብእ ላዕለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ። ሰውም ቢበድል በእግዚአብሔር ያስታርቁታል። ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ እንዲሉ
ሰው ከእግዚአብሔር ጋር ቢጣላ በማን ያስታርቁታል? ተዉ አላቸው። አልሰሙትም። በቤተ መቅደስ ውስጥ አንድም በቤተ መቅደስ ውስጥ ጽዮንን ለሚያገለግል ለሳሙኤል በነገረው መሰረት አስቀድሞ እስራኤል ከፍልስጤማውያን ጋር ጦርነት ገጥመው ድል ሆኑ ብሎ ታሪኩን ያሳጥረዋል። ምንድን ነበረ? እግዚአብሔር ሳሙኤልን 3 ጊዜ በቤተ መቅደስ ጠራው። ሳሙኤልም አቤት ተናገር አለና ከእግዚአብሔር ጋር ተነጋገረ። የኤሊ ልጆች በድለውኛል፣ ኤሊም ይሞታል፣ ልጆቹም ይሞታሉ፣ እስራኤልም ይገደላሉ። መጀመሪያ 34,000 ከዚያ ቀጥሎ 30,000 64,000 የእስራኤል ወታደር በፍልስጤማውያን ይሞታል። ታቦተ ጽዮንም ከነሱ ኃጢአት የተነሳ ትማረካለች ብሎ ለሳሙኤል ነግሮት ነበረ። ሳሙኤልም ለኤሊ አልደበቀውም፣ ነገረው። አሁን ያ መጣ፣ ጦርነቱ ተጀመረ። እንደተባለው መጀመሪያ 34,000 ጦር ወደቀ። ታቦተ ጽዮንን እናውጣሉና ታቦተ ጽዮንን ይዘው ሲጓዙ የሚገርመው ነገር የእስራኤል ወታደር ያላስፈራቸው ፍልስጤማውያን ታቦተ ጽዮንን ይዘው ሲወጡ እልልታውና ምስጋናው ሲበዛ የእስራኤል አምላክ ከሰማይ ወርዷል፣ ወዮልን፣ አለቀልን ብለው ፈርተው ቆመው ሳለ አንድ ነገር ትዝ አላቸው። እንግዲህ እየሮጥን ከምንሞት እየተዋጋን እንሙት ብለው ጦርነቱን እንደገና ፍልስጤማውያን ጀመሩት። የእግዚአብሔር ፈቃድ ነውና እንዲያሸንፉ ያለ ታሪክና ያለ ኃይል ፍልስጤማውያን ተሸንፈው ማነው ፍልስጤማውያን አሸንፈው እስራኤላውያን ተሸንፈው የአፍኒንና ፊናስ ሞቱ። እንደገና ደግሞ ሰራዊቱ ከመጀመሪያው እንደገና 30,000 ተጨመረ፣ 64,000 ወታደር አለቀ። ታቦተ ጽዮን ተማረከች። ኤሊም ሞተ፣ ኤሊ ልጆችም ሞቱ። ይህንን ነው የሚናገረው። ጦርነት ገጥመው ድል ሆኑ። ታቦተ ጽዮንን ባኒዝ ነው አሉ። የአፍኒንና የፊንሐስ ሞት ፈቃዱ ነውና ታቦተ ጽዮንን ይዘው አብረው ዘመቱ። አሕዛብም እልልታውን ሰምተው ወይ ለነ አሌ ለነ እስመ መጹ አማልክቲሆሙ ለእስራኤል፣ ወዮልን የእስራኤል አማልክት ሥላሴ መጡብን ብለው ተጨነቁ። ነገር ግን ወንድ ይሉን ሴት ብለው ገጠሙ። አፍኒንና ፊናስ ሞቱ። ታቦተ ጽዮን ተማረከች። እስራኤል ከቀድሞ የበለጠ 30,000 እግረኞች አለቁ። ኤሊ በደብተራ ኦሪት ፊት ለፊት ወንበር አዘርግቶ ተቀምጦ የታቦተ ጽዮንን ነገር ያወጣ ያወርድ ነበረ ይለናል። እየተጨነቀ ድል ያደርጉ ይሆን? ድል ይሆን? ይሸነፉ ይሆን? ያሸንፉ ይሆን? እያለ ተቀምጦ ሳለ በዚህ ጊዜ አንድ ብንያማዊ ልብሱን ቀዶ እየሮጠ መጣ። ወዴት መጣ አለው። ትማልም ዘአምሰጥኩ እምቀትል ይላል። ትናንት ከሰልፍ አምልጬ የመጣሁ ነኝ አለው። ከጦር አምልጬ መጣሁ ትላለህሳ? በል ንገረኝ እንዴት ሆነ አለው። የልጆቹን መሞት የእስራኤልን ማለቅ የታቦተ ጽዮንን መማረክ ሲነግረው ልጆቹ ልጆቼ ብነግራቸው እንቢ ብለዋል። ክህነት ከምስፍና ተሹሜ 40 ዓመት አስራቱን በኩራቱን ቀዳማያቱን ተቀብዬ ከብሬባት የምኖር ታቦተ ጽዮንን እንዴት ትማረክ ብሎ አለቅሳለሁ ሲል ከወንበሩ ወድቆ የጎኑ አጥንት ሆዱን ወግቶት ሞቷል። እስመ ልሂቅ ብእሲሁ ወልደ ተስአ አም ወድቀ መንበሩ ወተሰብረ አጽሙ አጽመ ዘባኑ እንዲል ምንድን ነው? አንደኛ ሳሙኤል 4:9 ላይ ያለ ነው። ኤሊ የ90 ዓመት ሽማግሌ ነበርና ከወንበሩ ወደቀ፣ የጀርባውም አጥንትም ተሰበረ። በዚህም ምክንያት በ93 ዓመቱ ኤሊ አረፈ ይልና ፍልስጤማውያንም ጽዮንን ማርከው ወደ አዛጦን ወስደው በዳጎን ስር አድርገው ሄዱ። በነጋው ቢገቡ ዳጎን በግንባሩ ተደፍቶ አገኙት። እንደነበረው አድርገውት ሄዱ። በነጋው ቢመጡ እጅ እግሩ ተቆራርጦ ደረቱ ቀርቶ አገኙት። ከዛም ወደ ጌቴ ለሶስተኛ ጊዜ መልሰውት ቢመጡ አመድ ሁኖ ተሰባብሮ ወድቆ አገኙት። አንድ ጊዜ ወደ አስቀሎና፣ አንድ ጊዜ ወደ ጌት እያሉ እየተዘዋወረ ለ7 ወር ከተቀመጠች በኋላ ባደረገችው የኃይልና የመቅሰፍት ተአምር በእባጭ መታቻቸው፣ በቁስል መታቻቸው። በመከራ ስትመታቸው ጊደሮች 2 ጊደሮችን ጠምደው በአዲስ ሰረገላ ጭነው ካሳ በአይጥ ምስል ወርቅ ሰርተው ላኳት።
ጊደሮችም ያለ ነዳጅ ወደ እስራኤል ሀገር አምጥተው በቤተ ሳሚስ ከኢያሱ እርሻ አጠገብ ደርሰው ቆሙ። የቤተ ሳሚስን ሰዎች ሰረገላውን ፈልጠው ላሞቹን አርደው መሥዋዕት አቅርበዋል። ከዚያ ወደ አሚናዳብ ቤት መጣ። ልጁ አልዓዛር እያገለገላት ዳዊት እስኪያመጣት ድረስ 20 ዓመት ተቀምጣለች። በተጨማሪም ነቢዩ ዘካርያስ ጽዮንን በተቋመ ማኅቶት አምሳል ያየበት ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት እንዲሁም በዮዲት ጉዲት ጊዜ በዘዋይ ደሴት ቆይታ ሰላም ሲሆን ተመልሳ አክሱም የገባችበት ዕለት በመሆኑ ነው። እንዲሁም አጽብሃ በአክሱም ከተማ ከ336 እስከ 339 ዓመተ ምህረት ቤተ መቅደሱን ሰርተው ቅዳሴ ቤቱን ያከበሩበት ስለሆነ ይከበራል። አዎ ጽዮንን ባሰብናት ጊዜ አለቀስን። ኅዳር 21 አፍኒንና ፊናስ በበደላቸው መሞታቸው፣ ታቦተ ጽዮን መማረኳ፣ እስራኤል ድል መሆናቸው፣ ዳጎን መሰባበሩ፣ አሕዛብን መቅሰፍት መምታቱ፣ ታቦተ ጽዮን ማሸነፏ፣ በጊደሮች መመለሷ፣ ኤሊ ወድቆ መሞቱ፣ ዳዊት በታቦተ ጽዮን መመለስ መደሰቱና መዘመሩ፣ ሜልኮል ደግሞ በመንቀፏ ምክንያት ዳዊትን እስከምትሞት ድረስ እንዳትወልድ እግዚአብሔር ማድረጉ፣ እነዚህ ሁሉ በዓላቶች የበዓሉን ክብር ይገልጣሉ። ጽዮንን ባሰብናት ጊዜ አለቀስን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። የዘንድሮ ሰው ያደረገን አምላክ የከርሞ ሰው እንዲያደርገን መልካም ፈቃዱ ይሁንልን። የጀመርነውን ጾም አጠናቀል ለብርሃነ ልደቱ እንድንደርስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ተራዳይነት እንዳይለየን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሁልጊዜም ተከታተሉ።